ልጅ ላስወርደው ምን በዛ ላይ ባዶ እጁን ወደ ቤት እየገባ ሚስቱንና ጨቅላዋን በረሃብ እየቀጣቸው ነው። ጥፋቴ እንደሆነ አምኜ ደግሞ ይቅርታ ጠየቅኩ አይደል እንዴ? ስተት ይደገማል እንዴ? ያሳደኩትን ቁማርና ሱስ አንቄ ገለዋለሁ። ሰኔት በተከበርኩበት ሰፈር አዋረድሽ። ይሄው የአደባባይ ሚስጥር ሆነ። እንጀራ ፈልጌ ነበር ስጋግር መልስልሻለሁ። ሁለት ፓን ሳይኖርሽ ከማን ጋር የተጋደምሽ? ትንሽ በርበሬ ያለሽ? የረፈደ ንስሐ እንዳይሆንብክ። ነገሩ ፈይት ይብንዱ ይሩክ ሹቲ እንኳን አንቺን በጥፊ ልመታ ይሳሱ ቁጥሽን ራሱ ለመዳን ሳሳል ውስጤ ምን ብሎ ነው አንድ ማለቀው ያለ አንድ ያሳደኩት ነው ያለ ይቅርበኝ ሰኔት ይቅርበኝ ሁልጃል ታርጌት ሰኔ ወደጀር ውስጥ ማለቀው ራሴን ቀስ በቀስ ባለማመርኩት ጦስ ወጥመድ ውስጥ ገብቻለሁ። የገባሁበት ቁማር ሱስ አይኔ ያይ እኔን ከመብላት አልፎ ቤተሰቤን ሊያፈርስብኝ አንዷን አንቺ መልካሟን ባለቤቴ ላይ ሳጣኝ ነው። ቁማሩ ቀስ በቀስ የጀመርኩት ውስጤ ገብቶ ስጋዬን በልቶ ከዛም አልፎ ቤተሰቤን ሊያጠፋብኝ ሰው የመሆን ክብሬ ተገፏል። ማንነቴ ቆሽሿል። ሰዎች ንቀውኛል። ተርቄያለሁ። ሰውነቴ ለራሴ ሸተኝ ይሰማኛል። ሰናይቴ ሱሰኛ መሆን፣ ቁማርተኛ መሆን በመስሪያ ቤት በሰው ፊት መናቅ ሰልችቶኛል። እሺ ምን ላድርግ? እባክሽ ሰናይ ለአንዴና ለመጨረሻ ጊዜ ይቅር በይ። ያሳደኩትን ቁማርና ሱስ አንቄ ገለዋለሁ። ሰናይት ብቻ ለአንዴ ለዛሬ ብቻ ይቅር በይ። ለአንድ ልጄ ልበሰስት ስም ቃል ገባልሻለሁ። ሰናይት ከዚህ በኋላ ለራሴ ቃል ገብቼ በደስታ መኖር እፈልጋለሁ። ከዛሬ ጀምሮ አዲስ ሰው መሆን እፈልጋለሁ። ሰናይ ስላለፍናቸው ጥሩ ጊዜዎችን ስለ ፍቅራችን ስትይ ይቅር በይ።
ይቅር ብያለሁ። ግን የረፈደ ንስሐ እንዳይሆንብክ። የረፈደ ንስሐ የረፈደ ንስሐ እንዲሆን ማለት የነፍስ አባት የማይፈጁት ከአምላክ ጋር የማያስታርቀኝ ሁሉም ነገር ካለፈ በኋላ አታገኘው። በአንድ ምሽት ቁማር ህይወትን ሊለውጥ ትችላለህ። ግን የተበተነውን የፈረሰውን ቤትን አታድነው። ግን ያጣኸውን ቤተሰብና ክብር በገንዘብ መመለስ አትችልም። ክፉ ልማድ እኮ ከቤተሰብ ፍቅር አይበልጥም። ስስቴ ሳታሳዝንህ ያለኛ ማን አላት? እኔስ ብሆን ከፈጣሪ በታች ካንተ ውጪ ማን አለኝ? አሁንም ጊዜ አለ። ቤተሰብን ማዳን ትችላለህ። የረፈደ ንስሐ እንዳይሆንብህ ተጠንቀቅ። ሁሉም ነገር ከመሸ በኋላ አይነጋምሽ። አምላኬ ጌቴ አምላክ እሺ ሚስቴ እሺ ብቻ ዛሬም ብቻ ይቅር በይ እናቴ። እሺ በይ ሚስቴ እሺ በይኝ አለሜ። ሁሉም ነገር አስተካክላለሁ። እኔማ ሚስት ነኝ እኮ። ከጎን ከመሆን ውጪ ተቀይሬያለሁ ስትለኝ ከማመን ውጪ ምን አማራጭ አለ? ደግሞ ለመለወጥ ከወሰንክ በደስታ ካጠገብህ ነኝ። እሺ በቃ ይሁት በቃ ከዛሬ ጀምሮ እለወጣለሁ። እመኝ። አዲስ ሰው፣ አዲስ መንገድ፣ አዲስ ህይወት፣ አዲስ ፍቅር እንጀምራለን። ሁሉም ነገር ይስተካከላል። ይቅርታዬን ደግመሽ ደጋግመሽ ስለተቀበልሽኝ አመሰግናለሁ። አንድ ታሪክ ልንገርሽ። እሺ ለልጅ ላክስቴ ማርገዜን ለመንገር በጣም ፈርቼ ነበር። ያው እኔ ብፈራም ቀንን እየወለደ ሁሉም ነገር የአደባባይ ምስጢር ሆነ። ሆዴ ገፋ። ከዛ ሳትኝ ከዛማ ሆዴን በሻርፕ አሰርኩኝ። ከዛ ሳትኝ ላስወርድሽ ራሱ ብዙ መድኃኒቶችን ነበር የወሰድኩት። ግን እባክሽ እንዳትቀየሚሽ። ለነገሩ እንኳንም ወለድኩሽ። አንቺን ባልወልድ ኖሮ አንቺን የመሰለ ብስኩት፣ አበባ የመሰለች ልጅ ኬት አገኘ ነበር? ከዛማ ስስት አክስቴ
ማን እንደነገራት እንኳን ሳላውቅ እሳት ለብሳ እሳት ጎርሳ መጣች። ምንታሽ አንቺ ሴትሻ አክስቴ ሰላም ሰላም ይልሳል። ከማን ያረገሽው? ከማን ያረገሽው? የማን ዲቃላ ነው የተሸከምሽው? ከማን ጋር ነው ግርሽን ሰቅለሽ ዲቃላሽ ነው የተሸከምሽው? ሁለቷን ሳይኖርሽ ከማን ጋር ነው የተጋደምሽው? የማን ዲቃላ ነው የተሸከምሽው? አትናገሪም ወይ? አንቺን እኮ ነው የማናግረው። አትናገሪም ወይ? ከማን ነው ንገሪኝ ብዬሻለሁ። ንገሪኝ። አንቺን እኮ ነው የማናግረው። አትናገሪም ወይ? የምር አክስቴ እንደዛ አይደለም። የአንድ ቀን ስህተት ነው። ምን የአንድ ቀን ስህተት ነው? ይሄማ ተደጋገመ ነው እንጂ ከማንም ጋር ተዳርተሽ ያመጣሽውን ዲቃላ አዋረድሽ። በተከበርኩበት ሰፈር አዋረድሽ። ከማንም ጋር ተጋድመሽ ዲቃላሽን ያመጣሽው ከየት ነው? አትናገሪም ወይ? አንቺን እኮ ነው። አትናገሪም ወይ? አክስቴ 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 ውጪ ሰሚኛለሽ? ይሄንን ዲቃላሽን ይዘሽ ከዚህ ቤት ውጪ። አክስቴ የምር የአንድ ቀን ስህተት ነው የምልልሽ። የትም ግንብ ስር ተጋድመሽ አመጣሽው ዲቃላሽ። ይሄን ዲቃላሽን ይዘሽ ውልቅ በይልኝ። ውልቅ በይ። ጨርቅሽን ይዘሽ ከቤት ውጪ። በተከበርኩበት ሰፈር አዋረድሽኝ። ተዋርደሽ አዋረድሽኝ። የማንንም ዲቃላን የምሸከምበት ጊዜ የለኝም። አሁን ከቤት ውልቅ ብለሽ ውጪ። ወዴት ሄዳለሁ? እባክሽን አክስቴ ልለምድ። እንጃ አላቅም። እባክሽን የትም ሂጂ። ስሚ እኔ ሳመጣሽ እዚህ በክብር አሳድጌ በክብር ነው ያስቀመጥኩሽ። አንቺ ግን ተዋርደሽ አዋረድሽ። አክስቴ እባክሽን ልለምንሽ፣ አትጨክኝብኝ። እናትም አባትም ይሁንሽኝ እኮ አንቺ ነሽ። ከፈጣሪ በታች ማን አለኛል? አንቺ አክስቴ እባክሽን። እሱንማ ቀድሞ ነበር ማሰብ። የሙት ልጅ ነሽ ብዬ ማመጣውና አሳደግኩሽ። በተከበርኩበት አዋረድሽ። የማንንም ዲቃላ ተሸክመሽ አመጣሽ። ሰሚኛለሽ? አንገደፊ መስለሽ ከማንም ጋር ስር ለስር ስትሄጂ ይሄው ዲቃላሽን ተሸክመሽ መጣ። ሰሚኛለሽ? በተከበርኩበት ሰፈር አዋረድሽ። ይሄው የአደባባይ ሚስጥር ሆነ፣ አይደበቅ። ተዋርደሽ አዋረድሽ። ተዋረጂ። እሺ አክስቴ፣ ልጄን ላስወርደው? ምን ላስወርደው? አንቺ ኃጢአተኛ! ወደ ፈጣሪ በመቀርብበት ሰዓት በመቁረቢያዬ ሰዓት ላስወርድ ትይኛለሽ? የፈጣሪን ጸጋ እንዴት ህሊና ቢኖርሽ ነው? ምን አይነት ፍጥረት ነሽ? አምላክ የሰራውን ፍጥረት አጥፊ እያልሽኝ ነው? አንቺ ምን አይነት እንደው ፍጥረት ነሽ? በይ አሁን ትሰሚኛለሽ? አላቅሽም፣ አታቂኝ። አሁን ኮተትሽን ይዘሽ ከዚህ ቤት ውልቅ። ውጪልኝ ብያለሁ፣ ውጪልኝ በቃ። አክስቴ እባክሽን፣ አክስቴ ውጪልኝ ብያለሁ፣ ውጪልኝ። ተናግሬያለሁ እንግዲህ። ውጪልኝ ብያለሁ፣ ውጪልኝ። አክስቴ ልብሴን አስይዛ አባረረች። ቀጥታ የታየኝ ራሴን ማጥፋት ነበር።
ሰናይት ሰናይት፣ ምን እያደረግሽ ነው? ሰናይት ግን አባትሽ በማርገዜ ደስታ ወደር እንደሌለ ነግሮኝ ጥሩና ታማኝ ባል እንደሚሆን እኔንም አንቺንም በደንብ እንደሚንከባከብ ቃል ገብቶ ወደ ቤቱ ይዞ ይመጣ። የምር ልመን ወደዚህ ቤት ይዞ ይመጣ። ማዘን ነው ወተት የሚለኝ ቆይ ስስቴ እንጀራ ከጎረቤት ጠይቄ ልምጣ። እሺ አንድ ደቂቃ እስኪ መጣሁ። እሺ ልጅ ሰላም ነው። እንጀራ ፈልጌ ነበር፣ ስጋግር መልስልሻለሁ። እሺ ትንሽ በርበሬ አለሽ? እሺ በጣም አመሰግናለሁ። ነገ ስለምጋግር መልስልሻለሁ። ኧረ ችግር የለም ችግር የለም። የልጄ እናት እንዴት አረፈድሽ? ዳዊት የልጄ እናት ምናምን እያልክ ድራማ አትፍጠርሽ። እኔን ተወኝና የራስን ህይወት ኑር። ተይ እንጂ ሰናይት፣ በተደጋጋሚ ባልሽ ባናደደሽ ቁጥር ከኔ ጋር ትወጪ እንደነበር ረሳሽው እንዴ? በዛ ላይ ደግሞ አቅፌ እኮ ማጽናናሽ እኔ ነበርኩ አይደል እንዴ? በቃ ጊዜው መስሎኝ ተሳስቻለሁ። አጥፍቻለሁ። ጥፋቴ እንደሆነ አምኜ ደግሞ ይቅርታ ጠየቅኩ አይደል እንዴ? ስተት እንዴ? ስተት ይደገማል እንዴ? እሺ በቃ በፈጠረ ስላለፈው ጊዜ አታውራ። አውራለሁ እንጂ ለአንቺ ስተት ቢሆንም ለእኔ ግን እውነተኛ ነበር። ያሰካራም ባልሽ እኮ ሲያስቸግርሽ በተደጋጋሚ እኔ ጋር ነበር የምትኖሪው አይደል እንዴ? አንቺ ግን ተመልሰሽ ከእሱ ጋር ፍቅር ጀመርሽ። አሳዘንሽኝ፣ ከዳሽኝ። እባክህን ስለ ስተቴ እኮ ደጋግሜ ይቅርታ ጠይቄያለሁ። አንተም እኮ ይቅርታዬን ተቀብለኸኛል አይደል? እውነት ነው። እኔ ቻሩ ዳዊትማ ሁሉን ችዬ ይቅር ብያለሁ እኮ። ታዲያ አሁን ምን ፈለግ? ልጄ ስስቴ እሷን እንድትሰጭ ትሰማኛለህ? ስስቴ አንተ ልጅ አይደለችም። ቆይ ለምንድን ነው የማይገባክ? በፈጠረ መነኝና በቃ ተወኝ። የዋህ ሰውን ጅል አደረግሽ። ስታይኝ ጅል እመስልሻለሁ እንዴ? ያለምንም ጥንቃቄ እኮ እንወጣ ነበር አይደል እንዴ? በተደጋጋሚ ኮንሶላ ስንጋፈፍ ነበር። በዛ ላይ ደግሞ እኮ ያረገዝሽ ጊዜ እንኳን ደስ ያለህ አርግዣለሁ የምስራች ብለሽ አልነገርሽኝም እንዴ? ተሳስቼ ነው፣ የምር ውሸቴን ነው ያልኩህ። እባክህ በቃ ይቅርታ አድርግልኝና ተወኝ። ሰናይት ጉድጓድ ቆፍረሽ ብትገቢ ቆፍሬ እንደማገኝሽ እንዳትጠራጠር። በአንቺ የደረሰብኝ በክደት ያደማሽው ልቤ የልብ ስብራትና ሐዘን የምትጠግንልኝ ልጄ ስስት ብቻ ናት። ገባሽ? ሰማሽ?
ሄሎ ቦስ። ነገሩ እንዴት ነው? እየሄደልህ ነው? አዎ፣ ሁሉ ነገር በጥንቃቄ እየተካሄደ ነው። ልክ አንተ እንዳዘዝከኝ። በጣም ጥሩ። ህይወቱን ዳግመኛ እንዳይነጋ አድርገን እናጨልመዋለን በቁማር። ያቺ ከሃዲ መጣ እግሬ ስር ወድቃ ማረኝ እስከምትል ድረስ። ግድ የለህም፣ በቅርብ ቀን ሁሉ ይጠናቀቃል፣ እቅድም ይሳካል። ሰማኛለህ? ይህን ሰካራም በቁማር ሱስ ማደንዘዝክን እንዳትረሳ። ፈቅዶ ራሱ ወዶ ራሱን እስከሚያጠፋ ድረስ። በዛ ላይ ደግሞ ቦዩን መክፈት እንዳትረሳ። ለዚህ ሰካራም የሚባክን ምንም አይነት ጥይት የለም። እሺ ቦስ፣ ሁሉን ነገር እያደረኩት ነው። ራሱን እንዲጠላም አድርጌዋለሁ። በጣም ጥሩ። በዛ ላይ ባዶ እጁን ወደ ቤት እየገባ ሚስቱንና ጨቅላዋን በረሃብ እየቀጣቸው ነው። በጣም ጥሩ፣ በጣም ጥሩ። ይሄ ትዳር የሚሉት ዕቃ ጨዋታ እስከሚፈርስ ድረስ በዚሁ እንቀጥላለን። ካለዛ ግን ሁለተኛውን እቅዳችን እንጠቀማለን። እሺ እሺ። ብሩን አስገብቼ እልሃለሁ። እሺ። አዲስ ነገር ካለ አሳውቅ። ቻው። አሁን አባትሽ ይመጣል። ዛሬ እኮ ደሞዝ ነው። አንቺም እኔም ጥቅም ብለን ነው የምናድረው። አታልቅሽ። አሁን ይመጣል። ወተትሽም ይገዛል፣ ዳይፐርሽም ይገዛልሽ። በእናትሽ ስስት ያታልቅሽ። ትንሽ ደቂቃ እኮ ይመጣል። እባክሽን ስስት እባክሽን አታልቅሽ። ሄሎ የኔ ውድ የኔ ባለቤት እንዴት ነሽ? ደህና ነኝ። እንኳን ደህና ሆንሽ የኔ መቤት። ልጅ ሲስተም ነው የምታለቅሰው። ወይ ናፍቆት። ኧረ እባክህ በረሀብ ነው እያለቀሰች። ታዲያ ጡት ታጠቢያትም እንዴ? ምን ነካሽ ሰናይት? ምን በልቼ ላጥባት ተፈሪ? ካልበላው እኮ የኔን ጡት ወተት አይኖረውም። እኔ የምልሽ የዛሬ ወር የገዛሁላት አለቀ እንዴ ቆርቆሮ ወተት? የዛሬ ወር ስለገዛው ወተት ትጠይቀኛለህ? ያደለው እኮ ለ3 እና ለ4 ቀን ነው የሚጠቀምበት። እኔ እንደምንም በውሃ እያቀጠንኩ ነው 15 ቀን የምጠቀመው። ይሄው ዳይፐር መግዛት ትተህ አንሶላ እየቀዳደድኩ አድርጌላት ሰውነቷ ራሱ እየቆሳሰለ ነው። አረ ተፈሪ በፈጠረ ይዣለች ትንሽ ታሳዝነ። ምን ሆነ ነው ተፈሪ? ይኸውልህ ተፈሪ አሁን ወሬውን ተውና እባክህን ቶሎ ብለና። ልጅቷ በለቅሶ ልትሞትብኝ ነው። አረ ጨክንብኝ ተፈሪ። መቼ ጨከንኩ ሰኑ እንዴ? እየነገርኩሽ አዲስ ሰው እንደመሆን ቃል ገብቼልሽ። ተፈሪ በአሁኑ ግን ለምን እንደሆነ አላውቅም፣ ውስጤ በጣም እያመነክ ነው። በእውነት እርግጠኛ ነኝ የምር እንደምትለወጥ፣ ሁሉም ነገር እንደሚስተካከል ልቤ እየነገረኝ ነው። ተለውጫለሁ። ደግሞ ዛሬ ደሞዝ ነኝ። ለሲስተም ላንቺን አስቤዛ ገዝቼ ዛሬ ቤቱን ጥቅም እናደርጋለን። ተው ሌላውን እኔ እገዛለሁ፣ ብሩን ትሰጠኛለህ። አደራሽ ከፊት ቶሎና ዳይፐሩንም የቆርቆሮ ወተቱንም እንዳረሳ። ይሄ ቁማር ቤት ምናምን እንዳትሄድሽ። እስኪ አንተም የባለ ትዳር ወጉ ይድረስ። ከዛ አንተናና ቆንጆ ቡና አፍልቼልህ ቆንጆ ምሽት እናሳልፋለን። ሁሌ ማታ ማታ እዛም ከምትል አይሻልህም? የምር እመነኝ፣ ቆንጆ ምሽት እናሳልፋለን። እስኪ የባለ ትዳር ወጉ ይድረሰን። እሺ በቃ ቻው። አምናለሁ በአሁኑ የምር ነው አምላኬ ተለውጧል። አንተ ደግሞ እርዳኝ አምላኬ እባክህ፣ ቤቱን እንዲወድ ለልጁ እንዲያስብ አድርግልኝ። አሁን ይመጣል። እሺ ሄሎ ኤልያስ እንዴት ዋልክ? አይ ምን እንዴት ዋልክ አለ። እድሜ ለአንዳንድ ሰው መጠጥ እንኳን ማውረጃ ትቻለህ። ተው እንጂ ኤልያስ፣ ማን ይሙት አሁን አንተ አሁን መጠጥ ማውረጃና ቁማር ማቋመሪያ መጣ ነው? ተው እንጂ። ምን ለማለት ፈልገህ ነው? ምን እየቀለድክ ነው?
ወሩን ሙሉ እየመጣ እያጨበጨብ ስገችም ከፍለኝ ነበር እንዴ? ነው ላለመክፈል አስበሃል? ነግሬሃለሁ፣ ችግር ውስጥ እንዳገባ። አረ እንደሱ አላሰብኩም ኤልያስ። እንዴ መች አልከፍልም አልኩ እኔ። ነግሬሃለሁ። አረ እኔ እንደሱ አላሰብኩም ኤልያስ። ካልወጣ ናና ዳን ክፈል። ግን ያው ደግሞ ተማሪዎቹ እየገቡ ነው። አርፋሽ ተማሪ አናስገባም እያሉ። እሺ መጣው። ግን ያው ለልጄም ለሚስቴም አስቤዛ ስለገዛው እዛው ቤት ደርሼ በዛው መጣለሁ ብዬ ነው። እና ምን ችግር አለ? የት ሄደባችኋለህ? በመንገድ ላይ አይደል ያለው ቤቱ? አስገድጄ ጠጣ አልልህ ወይስ ደግሞ ስትቀበል ዛሬ ቤቱ ራቀብ? አረ እንዴ አራራቀብኝም ኤልያስ። ምን ያንተ ቤት ይቀርማል ከኛ ቤት? አውቃለሁ እኮ ማን አስገደደኝ? ግን እንዴ ማን ያስገደኛል ደግሞ? ማን ቁማ ተጫውት ይለኛል? ማን ያስጠጣ ይለኛል? በግድ በቃ እመጣለሁ። በዛው ሰጥቼ ወደ ቤት እገባለሁ በጊዜ። እሺ ና። እሺ እሺ እሺ። የሚገርም እኮ አንዳንድ ሰዎች በቃ ክፈል ላይ በጣም ችግር ነው ያለባቸው። በጣም ነው የሚገርም። እኔ ልጅ የታባቴ ልጅ ጥፋ ወዲህ ልሸሽግሽ እኔ ልጅ እኔ ላልከፍልሽ አባቴ ላድርግሽ። እንደ ሰው እንኳን እንጠጋበት ለአንድ ሌሊት እንኳን የሚያሳድረኝ ዘመድ የለኝም። መልሼ ልውጥሽ ግን አንቺ አታስቢ እሺ? ነገ በጣም መልካምና ጥሩ ይሆናል።